ሰላም እንዴት ቆይታችኋል? የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ነው ተጀምሯል። የ6 ሰዓት የዜና ኢትዮጵያ አበይት ጉዳዮችን እናስቀድም። በምስራቅ አፍሪካ የጂኦ ፖለቲካ ማዕከል የሆነችው ኢትዮጵያ በስትራቴጂያዊ መገኛዋና ባላት የረጅም ዘመን የነጻነት ታሪክ ምክንያት የበርካታ ታሪካዊ ጠላቶች ኢላማ ስትሆን መቆየቷ ተገለጸ። 48ኛው የካራማራ የድል በዓል በኢትዮ ኩባ የወዳጅነት አደባባይ ተከበረ። የአዲስ አበባ ወልቂጤ ጅማ መንገድ ከአዲስ አበባ እስከ ጊቤ ወንዝ ያለው የ157 ኪሎ ሜትር መንገድ ጥገና እየተደረገለት ነው። ከዜናው ጋር ማህሌት ታደለ ነኝ። አብራችሁን ሁኑ ተመልካቾቻችን። ወደ ቀዳሚው ዘገባ እንለፍ። በምስራቅ አፍሪካ የጂኦፖለቲካ ማዕከል የሆነችው ኢትዮጵያ በስትራቴጂያዊ መገኛዋና ባላት የረጅም ዘመን የነጻነት ታሪክ ምክንያት የበርካታ ታሪካዊ ጠላቶች ኢላማ ስትሆን ቆይታለች። ኢትዮጵያ ከጥንት ጀምሮ እስካሁን ድረስ በታሪካዊ ጠላቶቿ የሚሸረቡባትን ተለዋዋጭ ሴራዎችና ጥቃቶች በሕዝቦቿ ላይ የማይናወጥ አንድነት እየመከተችውም ትገኛለች። ጠላቶቿ ከቀጥታ ወረራ ወደ እጅ አዙር ጦርነት ስልታቸውን በመቀየር ኢትዮጵያ በየዘመኑ በተነሱ መንግስታትና በህዝብ ተጋድሎ ሉዓላዊነቷን አስከብራም ቀጥላለች። ዮሐንስ ፈንታሁን ዝርዝር አለው። የኢትዮጵያ ታሪክ የነጻነት ታሪክ እንደሆነ ሁሉ ያለማቋረጥ የተሸረቡባት ሴራዎችና የተቃጡባት ጥቃቶች ታሪክም እንደሆነ ማየት ይቻላል። ከጥንት እስከ ዛሬ ታሪካዊ ጠላቶች ስልታቸውን እየቀያየሩ መልክና ቅርጻቸውን እያዘመኑ ኢትዮጵያን ለማዳከም ያልፈነቀሉት ድንጋይ የለም። በጥንታዊውና በመካከለኛው ዘመን የውጭ ኃይሎች ዋነኛ ፍላጎት የቀይ ባህርን የንግድ መስመር መቆጣጠር ነበር። በዚህ ረገድ በ19ኛው መቶ ክፍለ ዘመን የአድዋ ድል ለዓለም ትልቅ ትምህርትን ያስተማረ ክስተት ነበር። ይህ ድል ጠላቶች አንድ እውነታን እንዲረዱ አደረገ። ከአድዋ ሽንፈት በኋላ ግን የጠላቶች ስልት ተቀየረ። ኢትዮጵያን መስፈር የሚቻለው ከውስጥ በማፈራረስ ነው የሚል ድምዳሜ ላይ ተደረሰ። በዚህም በ20ኛውና በ21ኛው መቶ ክፍለ ዘመን ስልታቸው ከቀጥታ ወረራ ወደ እጅ አዙር ጦርነት ተሸጋገረ። የሃይማኖትና የብሔር ልዩነቶችን ማጋጋል እንዲሁም በቅርብ ጊዜያት በታላቁ የህዳሴ ግድብ ዙሪያ የሚነሱ ዲፕሎማሲያዊና ኢኮኖሚያዊ ጫናዎች የዚህ ተለዋዋጭ ሴራ አካላት ናቸው። ባለፉት 100 ዓመታት ጠላቶቻችን ከቅርብና ከሩቅ የኢትዮጵያን አጠቃላይ አቅም ለማዳከም ስትራቴጂ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ ደክመዋል፣ በብዙ ሰርተዋል። ያ እንዳይደገም ወዳጆቻችን በራችን ክፍት ነው። በትብብር አብረን ለመስራት አብረን ለማደግ ያለንን ቁርጠኝነት በድጋሚ እያረጋገጥኩ ጠላቶቻችንን በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ። ታሪክ እንደሚመሰክረው መንግስታት ቢቀያየሩም የኢትዮጵያ ህልውና ምስጢር ያለው በህዝቦቹ አንድነት ውስጥ ነው። ከጥንት የሉዓላዊነት ተጋድሎ እስከ አሁን ዘመን የኢትዮጵያ አትፈርስም ጽናት ኢትዮጵያውያን ልዩነቶቻቸውን ወደ ጎን የመተው አስገራሚ ጥበብ አላቸው። የኢትዮጵያ ታሪካዊ ጠላቶች ሴራ ባህሪው ተለዋዋጭ ነው። ትናንት በወረራ ዛሬ በፕሮፓጋንዳና በኢኮኖሚ ጫና እንዲሁም በውስጥ ባንዳዎች በኩል ጥቃት ይሰነዝራሉ። በሞደርን የኢትዮጵያ ታሪክ ውስጥ በየዘመናት ከኛ ጋር የተጓዘው ደግሞ የባንዳነት አመል ነው። በአድዋ ስንዋጋም በሌሎቹም ጊዜያቶች ያልተላቀቀን የባንዳነት አመል ነው። መንግስታት ሊቀያየሩ ይችላሉ፣ ርዕዮተ ዓለም ሊለዋወጥ ይችላል። ነገር ግን የውጭ ጠላት ሲመጣ ኢትዮጵያውያን ልዩነቶቻቸውን ወደ ጎን ትተው እንደ አንድ አካል መቆማቸው ኢትዮጵያን ከጥፋት የታደገ ዋናው የመከላከያ ምሽግ ነው። አሁን ባለው ዓለም አቀፋዊ ሁኔታ የጠላቶችን ተለዋዋጭ ሴራ ለመመከት ብሔራዊ ጥቅምን ማስቀደምና የውስጣዊ አቅምን ማጠናከር ጥያቄ የሌለው ጉዳይ ነው።
የአዲስ አበባ ወልቂጤ ጅማ መንገድ ከአዲስ አበባ እስከ ጊቤ ወንዝ ያለው የ157 ኪሎ ሜትር መንገድ ጥገና እየተደረገለት ነው። የከባድ ጥገናው በሁለት ኮንትራቶች ተከፋፍሎ እየተሰራ ሲሆን በቀጣይ ዓመት ተጠናቆ ሙሉ በሙሉ ለአገልግሎት ክፍት እንደሚሆን ተገልጿል። አስማረ ብርሃኑ ዝርዝር አለው። ከአዲስ አበባ ወልቂጤ ጅማ የሚወስደው ዋና አውራ ጎዳና የማዕከላዊውን ኢትዮጵያ ክፍል ከከፊል የኦሮሚያ ክልል፣ ከደቡብ ምዕራብ ኢትዮጵያ ክልል፣ ከጋምቤላ ክልልና ከሌሎች አካባቢዎች ጋር የሚያገናኝ መስመር ነው። ሆኖም መንገዱ ለረጅም ዓመታት ከማገልገሉ የተነሳ በመጎዳቱ ለጉዞ አስቸጋሪ ሆኗል። ለዚህም ከአዲስ አበባ እስከ ጊቤ ወንዝ ድረስ ያለው መስመር በተለያዩ ኮንትራቶች ተከፋፍሎ ከባድ የመንገድ ጥገና እየተደረገለት ይገኛል። ከሰበታ ከተማ ዲማ እስከ ቆራ ከተማ ያለውን በያየካ ጥገና እያደረገለት ሲሆን ከቆራ ከተማ እስከ ጊቤ ወንዝ ያለውን ደግሞ የከባድ ጥገናውን ቲክስ ኮንስትራክሽን ከኤምሲጂ ኮንስትራክሽን ጋር በጥምረት ጥገናውን በማከናወን ላይ ይገኛሉ። እንደ አጠቃላይ አሁን የምንሰራቸው የገጠሩ አካባቢ ያለውን የኦቨርሌይ ስራዎችና የሪኮንስትራክሽን ስራዎች እየሰራን ነው። አሁን በቅርብ ደግሞ ከተማ ገብተን እንደነ ቱሉ ቦሎ ከተማ የድሬኔጅ ስራዎችም እየሰራን ነው። ሚሊንግ የምንለው የማንሳት ስራ እንሰራለን። በሰዓቱ ለመጨረስ ተጨማሪ መሽንና ተጨማሪ ጊዜ ለማድረግ በዚህ ዓመት ሳብስታንሻሊ ለመጨረስ እየሰራ እንገኛለን። አስፋልት ስራዎች፣ ስትራክቸር ስራዎች፣ እርዞርክ ቤዝ ኮርስ ስራዎች እየተከናወኑ ነው። በአሁኑ ሰዓት ሌት ተቀን እየሰራን ነው። ስለዚህ ለሚቀጥለው ዓመት ሳብስታንሻሊ ኮምፕሊት የማድረግ እቅድ አለን። ከአዲስ አበባ እስከ ጊቤ ወንዝ ያለው ዋናው መስመር በድምሩ 157 ኪሎ ሜትር ርዝመት ያለው መንገድ ነው ከባድ ጥገና እየተደረገለት የሚገኘው። ሎቱ ሰበታ ቆራ መንገድ እንግዲህ መንግስት ከፍተኛ በጀት ወደ ከ1.4 ቢሊዮን ብር በላይ በጅቶ የመንገድ መልሶ ግንባታ ስራ እየተከናወነ ሲሆን የሎት ስሪ ቆራ ጊቤ ሪቨር ደግሞ ከ1.6 ቢሊዮን ብር በላይ ተበጅቶለት በስራ ተቋራጮች በኩል እየተከናወነ ይገኛል ማለት ነው። የሎቱ ፕሮጀክት ከአጠቃላይ 64 ኪሎ ሜትር እስካሁን ድረስ በአስፋልት ደረጃ የተሸፈነ ወደ 44 ኪሎ ሜትር አካባቢ በአስፋልት ደረጃ ተነጥፎ ይገኛል። ሎት ስሪ ቆራ ጊቤ ሪቨር ደግሞ ከአጠቃላይ 93 ኪሎ ሜትር ላይ ወደ 35.4 ኪሎ ሜትር የሚሆነው በአስፋልት ደረጃ ተሸፍኖ ይገኛል። ከአዲስ አበባ እስከ ጊቤ ወንዝ ያለው ከባድ የመንገድ ጥገና መደረግ ጊዜያቸውን የሚቆጥብ የንብረት ጉዳትንና እንግልትን የሚያስቀር እንደሆነ የመንገዱ ተጠቃሚዎች ተናግረዋል። ንብረታችን ብዙ ነገር ጎማ ይበላሻል፣ ባላስቲራ ይሰብራል፣ ምን ይላል። ሁለተኛ ደግሞ ሰዓት ይፈጃል። አሁን መንገድ ሳይመች ሲቀር በስነ ስርዓት መኪና እንቅስቃሴ ይገድባል እና ፍሰቱንም ያሳልጣል። አሪፍ ሲሆን ደስ የሚል ከበፊቱ ምናምን ነገር በጣም ደስ የሚለው ለመኪናችንም አሪፍ ነው፣ ለእኛም ምናምን ነገር አሁን በፊት ምናምን ሰዓት በጣም ይገለብን ነበር። አሁን ደስ የሚል እንትን ነው። እኛም ቶሎ በጥነን ፈልግ በቷ እየደረስን ነው ማለት ነው እና የቀረውንም ቶሎ ጨርሱልን፣ ደስ ብሎናል። ከአዲስ አበባ እስከ ጊቤ ወንዝ ያለውን የከባድ ጥገና እስከ ቀጣይ ዓመት አጠናቆ ለአገልግሎት ክፍት ለማድረግ በትኩረት እየተሰራ ነው። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርስዎ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይንስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄን አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርሶም የዓመቱ ቴክኖሎጂስት ይሁኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባው ለዚሁ ተብሎ በተዘጋጀው ኢትዮስታርታፕ.ኢቢሲ.ኦርግ.ኢቲ ላይ መመዝገብ ይችላሉ።
ያለን ቦታ ውስን በመሆኑ ቀድመው አሁኑኑ ይመዝገቡ። ኢትዮ ስታርታፕ። ዘገባዎቻችን ይቀጥላሉ። በተፈጥሮ ሀብት ጥበቃ የተከናወኑ ተግባራት የግብርናው ዘርፍ ከጊዜ ወደ ጊዜ እንዲሻሻል ማድረጋቸውን የግብርና ሚኒስቴር ገለጸ። የተቀናጀ የአፈርና ውሃ ጥበቃ ስራ በመከናወኑ ተጠቃሚ መሆናቸውን ደግሞ አርሶ አደሮች ተናግረዋል። በቀለ ተመስገን። ግብርናና ተፈጥሮ ሀብት የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። ዓለም እየተፈተነችበት ያለው የአየር ንብረት ለውጥ ችግር በግብርናው ክፍለ ኢኮኖሚ ብቻ ሳይሆን ማህበራዊና ፖለቲካዊ ጉዳዮች ላይም በቀጥታም ይሁን በተዘዋዋሪ ተጽዕኖ ሲያሳድር ይስተዋላል። የዘርፉ ባለሙያዎች እንደሚሉት ከሆነ የተፈጥሮ ሀብትን መንከባከብ የአካባቢ ጥበቃ ጉዳይ ብቻ ሳይሆን የኢኮኖሚ ህልውና ጉዳይም ነው። ለዚህ ችግር እንደ መፍትሄ የሚቀመጠውና ብዙ የዘርፉ ምሁራንን የሚያስማማው ደግሞ የተፈጥሮ ሀብት ጥበቃ ስራን በዘላቂነት ተግባራዊ ማድረግ ነው። በግብርናው ዘርፍ የሚታየው የምርት እድገት መሰረቱ የአፈር ጤንነት በመሆኑ ባለፉት ዓመታት በተከናወኑ የተቀናጁ የአፈርና ውሃ ጥበቃ ስራዎች በአፈር መሸርሸር ምክንያት ይባክን የነበረውን ለም አፈር ማዳን ተችሏል። መሬቱ በመራቆቱና በአፈር መሸርሸር ምክንያት ከዚህ ቀደም የሚሰጠው ምርት አነስተኛ ነበር። አሁን የአፈርና የውሃ ጥበቃ ስራ በመከናወኑ የአፈር ለምነቱ በመጨመሩ መሬቱ በሳር ተሸፍኗል፣ ምርታማነትም ጨምሯል። እዚህ አካባቢ ውሃ ለማግኘት ሩቅ ቦታ እንሄድ ነበር። አሁን ግን የተፈጥሮ ሀብት ጥበቃ ስራ በመከናወኑ የውሃ አቅርቦት ጨምሯል። የተፈጥሮ ሀብት በተሰራበት አካባቢም የአፈር መሸርሸር ቆሟል። ዝናቡም ወቅቱን ጠብቆ ይዘንባል። በጣም ጥቅም አለው። አሁን ይሄ መሬት አያበቅልም ነበር። እርከን ከተሰራ ነው እንደዚህ አይነት እህል ማብቀል የቻለ። ለውጦች አሉ። ከእንስሳትና ከሰው ንክኪ ነፃ የሆነ ችግኝ እየለማ ነው። አዝሪት እየዘራ ነው። አትክልት፣ ማንጎ፣ አቮካዶ፣ የፎ ሁሉን እየተከልን ነው። ተጠቃሚ ነው። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ አቶ ፋኖሴ መኮንን እንደሚሉት ለግብርና ምርትና ምርታማነት እድገት የተፈጥሮ ሀብት ልማት ሚናው የጎላ ነው። በአጠቃላይ የግብርናን ምርትና ምርታማነት በቀጥታ ከተፈጥሮ ሀብት ጋር የተቆራኘ ነው ብለን ነው የምንወስደው። ተፈጥሮ ሀብት ማለት እንግዲህ የአየር ንብረት ለውጥን ከመቋቋም አንጻር ትልቁን ድርሻ ይወጣል ማለት ነው። ተፈጥሮ ሀብት ስንንከባከብ የአየር ለውጥን መቋቋም የሚችል ምርትና ምርታማነት ልናመጣ እንችላለን። የተፈጥሮ ሀብት ጥበቃ የአፈር ለምነትና የውሃ አቅርቦት እንዲጨምር አስተዋጽኦ እንደሚያደርግም አቶ ፋኖሴ መኮንን ገልጸዋል። የአረንጓዴ አሻራ መርሃ ግብርና የተቀናጀ የተፋሰስ ልማቱ የአንድ ሳንቲም ሁለት ገጽታዎች ናቸው ብለን መውሰድ እንችላለን። እነዚህን ስራዎች በመስራታችን እንግዲህ አንደኛ የአፈር መሸርሸርን እንዲቀንስ ወይም መቋቋም እንድንችል የአፈር መሸርሸርን ይቀንሳል። ሁለተኛው የውሃ አቅርቦትን እንዲጨምር ያደርጋል። የውሃ አቅርቦትን የእንስሳትና የሰው መጠጥን ከማግኘት ባሻገር ለመስኖ የሚሆን ውሃ እንድናገኝ ያደርገናል። ሶስተኛ የሶይል ሞይስቸር የምንለው በእንግሊዝኛ ወይም ደግሞ የአፈር እርጥበታማነትን እንዲጨምር ያደርጋል። በተለይ ለታችኛው ተፋሰስ ቦታዎች የአፈር እርጥበታማነት እንዲጨምር ያደርጋል። የአፈር እርጥበታማነት እንግዲህ የምርትና ምርታማነት ከሚቀንሱት አንዱ ነው ማለት ነው። ስለዚህ የአፈር እርጥበታማነት እንዲጨምር ማለት ምርትና ምርታማነት እንዲጨምር ያደርጋል ማለት ነው። ከኢትዮጵያ አልፈው ወደ ሌላ ሀገርም የሚሄዱት ወንዞች ከዓመት እስከ ዓመት ፍሰታቸውን ጠብቀው እንዲሄዱ ያደርጋል ማለት ነው። በዚህን ጊዜ ታዲያ የውሃ ፍሰቱ እየጨመረ በሚሄድበት ጊዜ ወደ ታችኛው ተፋሰስ በተለይ ደግሞ ቆላው ላይ ምርትና ምርታማነት እንዲያደርጋል። አሁን ለምሳሌ የተያዘው የቆላ ስንዴ ምርታማነት እንዲጨምር ከሚያደርጉት አንዱ በዚህ በተቀናጀ የተፋሰስ ልማትና በአረንጓዴ አሻራ ልማት ተፋሰሶቻችንን ተፈጥሮ ሀብታችንን በመጠበቅ የወንዞቻችንን ፍሰት እንዲጨምር በማድረግ የመስኖ አማራጭ ማግኘታችን ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ እንደራሴዎች ምክር ቤት ላይ ተገኝተው በሰጡት ማብራሪያ በተፈጥሮ ሀብት የተሰራው ተግባር የግብርና ዘርፉን ከጊዜ ወደ ጊዜ እንዲሻሻል አድርጎታል ብለዋል። በአካባቢ ጥበቃ ላይ የሚደረገው የእርከን ስራ ሁላችሁም እንደምታውቁትና እንደመራችሁት እየሰፋ ስለመጣ ራሱ ግሪን ሌጋሲም ለአካባቢ ጥበቃ ከፍተኛ ሚና ስላለው ከዚህ ቀደም የማይታረሱ በሚሊዮን ሄክታር የሚጠጉ መሬቶች የበጋ እርሻ ሌማት ያልናቸው ኢኒሼቲቮች ተደማምረው ኢትዮጵያ ውስጥ ያለውን የግብርና ሂደት በከፍተኛ ደረጃ
አሻሽለዋል። የተፈጥሮ ሀብትን መንከባከብ ማለት ለወደፊቱ የምርት እድገት ዋስትና መያዝ ማለት ነው። ሀገራት በውጭ ንግድ የሚያገኙት የውጭ ምንዛሬ እንዲያድግና የኢንዱስትሪ መዋቅራቸው እንዲጠናከር የተፈጥሮ ሀብት ጥበቃ ዋነኛ የጀርባ አጥንት ነው። ዛሬ የሚደረገው የተፈጥሮ ሀብት ጥበቃ ጥረት ለነገ ለሚገኘው የምርት ትርፍ መሰረት በመሆኑ ህብረተሰቡና መንግስት በቅንጅት መስራታቸውን አጠናክረው ሊቀጥሉ እንደሚገባ ባለሙያዎቹ ይመክራሉ። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን፣ አብራችሁን ስላላችሁ እናመሰግናለን። 48ኛው የካራማራ የድል በዓል በኢትዮ ኩባ ወዳጅነት አደባባይ ተከበረ። በካራማራ ያገኘነውን ድል በባህር በራችን እንደግመዋለን በሚል መሪ ሀሳብ ነው በዓሉ የተከበረው። በመርሃ ግብሩ የቀድሞ የጦር ኃይሎችና የፖሊስ ሰራዊት ማህበራት ህብረትን ጨምሮ በኢትዮጵያ የኩባ አምባሳደር እንዲሁም አርበኞችና ሌሎች ጥሪ የተደረገላቸው እንግዶች ታድመውበታል። የካቲት 26 1970 ዓ.ም ኢትዮጵያውያን የዚያድ ባሬን ጦር ወደ መጣበት የመለሱበትን ዕለት በማሰብ ነው በኢትዮ ኩባ ወዳጅነት በዓሉ የተከበረው። በዝግጅቱ ላይ በካራማራ ጦርነት ወቅት ለተሰዉ ሰማዕታት የአበባ ጉንጉን የማስቀመጥ ስነስርዓትም ተከናውኗል። ይህንን መርሃ ግብር ሲከታተል የቆየው ሪፖርተራችን መሀሪ አለሙ ነው። ተመልካቾቻችን በቀጥታ መስመር ላይ ለተጨማሪ መረጃ ተገኝቷል። መሀሪ እንዴት ቆይተሃል? የበዓል አከባበሩ አጠቃላይ ድባቡ ምን ይመስል ነበረ? እንዲሁ ደግሞ የተላለፉ መልእክቶችስ ምን ይዘት ያላቸው ነበሩ? መረጃህን አጋራል። አመሰግናለሁ ማለት እንግዲህ ቀደም ሲል አንቺም እንዳልሽው በዛሬው ዕለት ማለት ነው 48ኛው የካራማራ የድል በዓል በዚህ በኢትዮ ኩባ የወዳጅነት አደባባይ ውስጥ ነው የተካሄደው። እንግዲህ የዛሬ 48 ማለት ነው በተለይ በ1969 ዓመተ ምህረት በዚያድ ባሬ ጦር የተመራው ወራሪ ኃይል ወደ ኢትዮጵያ መጥቶ ነበር። እንግዲህ ይህንን ለመመከት ኢትዮጵያውያን በጋራ በመሆን በቅንጅት በትብብር በመሆን እንግዲህ ወደ መጣበት መልሰውታል። እንግዲህ ይህንን ምክንያት በማድረግ እንግዲህ በ1970 ዓመተ ምህረት በየካቲት ወር ልክ በዛሬው ዕለት ማለት ነው የካቲት 26 ማለት ነው በዛሬው ዕለት ነው ወደ መጣበት የተመለሰው። እንግዲህ ይህንን ቀን ምክንያት በማድረግ ነው እንግዲህ በዛሬው ዕለት በዓሉ ወይም ደግሞ እየታሰበ የሚገኘው ማለት ነው። ዕለቱ እንግዲህ በዛሬው ዕለት በርካታ መልእክቶች ተላልፈዋል። እንግዲህ በዚህ ዕለት ማለት ነው በተለይ ደግሞ የጥንታዊት ኢትዮጵያ ጀግኖች አርበኞች ፕሬዝዳንት ልጅ ዳንኤል ጆቴ መስፍንም እንግዲህ መልእክት አስተላልፈዋል። እንግዲህ በመልእክታቸው ምንድን ያሉት በተለይ ደግሞ ኢትዮጵያውያን በጋራ በመሆን በቅንጅት በመሆን እንግዲህ ይህንን መልሰውታል ወደ መጣበት ማለት ነው። እንግዲህ አሁንም በትብብር መስራት ያስፈልጋል። በተለይ ደግሞ ኢትዮጵያውያን ይህንን ሲያደርጉ አሁን ላይ የትውልድ ጥያቄ ሆኖ እየቀጠለ የመጣውን በተለይ ከባህር በር ጋር በተገናኘ ማለት ነው ልክ በካራማራ ያገኘነውን ድል አሁንም በባህር በራችን ላይ መድገም ያስፈልጋል የሚል ጠንከር ያለ መልእክት አስተላልፏል። እንግዲህ ከዚህ ባለፈ እንግዲህ በኢትዮጵያ የኩባ አምባሳደርም ተገኝተው ነበር ማለት ነው። እንግዲህ በመልእክታቸው በተለይ ከካራማራ ድል በኋላ እንግዲህ የኢትዮጵያና የኩባ ወዳጅነት እየተጠናከረ መምጣቱን አንስተዋል። እንግዲህ በተለይ በርካታ ኢትዮጵያውያን እንግዲህ አሁንም ኩባ እየሰለጠኑ ወይም በኩባ የሚገኙ በርካታ ኢትዮጵያውያን በሕክምናው ዘርፍ በተለይ በርካታ ኢትዮጵያውያን መኖራቸውን አንስተዋል። እንግዲህ በተለይ የሁለቱ ሀገራት ግንኙነት ከዛን ጊዜ ጀምሮ የላቀ መምጣቱን ነው ያነሱት። እንግዲህ ከዚህ በተጨማሪ እንግዲህ በርካታ ኢትዮጵያውያን ያኔ በጦርነቱ በርካታ ኩባውያን ያኔ በጦርነቱ ከኢትዮጵያውያን ወታደሮች ጎን በመሰለፍም እንግዲህ ለኢትዮጵያውያን አጋርነታቸውን ያሳለፉ እንደነበሩም እንግዲህ ተነስቷል ማለት ነው በመድረኩ። እንግዲህ በአጠቃላይ እንግዲህ በዛሬው ዕለት የተላለፉት ሌሎች መልእክቶችንም ስንመለከት ኢትዮጵያውያን በጋራ ከሆኑ ከተባበሩ በተለይ ዳር ድንበርን ጥሶ የሚመጣ ጠላትን ድባቅ መምታት ወደ መጣበት መመለስ ልዩ መገለጫቸው ነው። ይህም በተለይ ደግሞ ከአድዋ ጀግኖች አባቶቻችን የተማሩት በርካታ የጀግንነት ማሳያዎችን ማንሳት ይቻላል ነው የተባለው። እንግዲህ ይህም የካራማራ ድልም ዳግማዊ አድዋ ነው ሲሉ ገልጸውታል ማለት ነው። ለጊዜው ያለኝ መረጃ ይህን ይመስላል። ማህሌት መሀሪ ለመረጃው እናመሰግናለን። መልካም ቀን ይሁንልህ። ዘገባዎቻችን ይቀጥላሉ። ተመልካቾች ለዓመታት ተዘንግቶ የነበረው የስንዴ ልማት አሁን ላይ የአርሶ አደሩን ትኩረት ከመሳቡን በላይ ከፍተኛ ውጤት እየተገኘበት ነው። በሸገር ከተማ እንዶዴ ወረዳ ነዋሪ የሆኑት አርሶ አደር ፈቃዱ ጥበቡም በሄክታር ከ110 ኩንታል በላይ የስንዴ ምርት ማምረታቸውን ይናገራሉ። ሪፖርተራችን ዋለልኝ ታምር ከአርሶ አደር ፈቃዱ ጥበቡ ጋር ቆይታ አድርጎ ያዘጋጀው ዘገባ አለ። ከራስ አንደበት ተከታትለን እንመለሳለን።
ስሜ ፍቃዱ ጠው ገመቹ እባላለሁ። የምኖርበት ወይ የተወለድኩበት ሸገር ገላን ክፍለ ከተማ አንድ ወደ ወረዳ እስከ 10 ተምሬያለሁ። ወደ ግብርና ነው ዞርኩት። አባቴም ገበሬ ነው። አስቀድሜ አታክልት ነበር የምንሰራው በብዛት። አሁን ግን ወደ ስንዴ ዞርን። ስንዴንም እያመረትን ነው ማለት ነው። እኔ አሁን ለምሳሌ ማለት ነው እዚህ ስንዴ ላይ ከ1 ሄክታር ላይ 112 ኩንታል ያስገባሁት እኔ ነኝ 2014 ዓመት ላይ። 2013 ደግሞ የኔ ጓደኛ 103 ኩንታል ነው ያስገባ። መንግስት መጥቶ ለክቶ ማለት ነው ስንዴውን ምርቱንም አይቶ የገባ የተከመረው በመዳበሪያ የተከመረለ ነው መጥቶ አይቶ ተሄዱት ማለት ነው። የለኩት ደግሞ ግብርናዎችና ከወረዳ መጥቶ ነው ለክቶ መሬቱንም ለክቶ በኮምባይነር አሳጭዶ ያለኩት ማለት ነው። የምንጠቀመው መዳበሪያ በስርዓቱ ነው የምንጠቀመው። መድኃኒት እንጠቀማለን። የግብርና ኃላፊዎች ምክር እንጠቀማለን። እንደዛ ነው የምንሰራኛ። ከኛ አይለዩም እነሱ በየጊዜ ከኛ ጋር ነው ሙሉት። እኔ እግዚአብሔር ይመስገን በበሬ ነበር ማርሰው፣ አሁን በትራክተር ነው ማርሰው። የፈረንጅ ላሞችም አለኝ። በቃ ብዙ ጥሩ ደረጃ ላይ ነው ያለሁት በግብርና መልክ ላይ ማለት ነው። ቤተሰቦቼም ልጆችን አስተምራለሁ። ልጆች አሉኝ። ደካማ እናት ሁሉ አለችኝ። እሷንም እረዳታለሁ። ወንድሞቼንም እረዳቸዋለሁ። በፊት ግን ከእጅ ወደ አፍ ነበር። አታክልት ዛሬ ተወደደ ስትል ነገ ይረክስብናል። ያሰቃየን ነበር እዚህ ውስጥ ማለት ነው። ግን ስንዴ ከጀመርን በኋላ ሰብስበን ወደ ፈለግን አስቀምጠን በፈለግን ሰዓት ነው የምንሸጠው። ኩር ሆነን ነው የምንኖረው። ኃይለኛ ልውጥ አለ ማለት ቢያንስ አሁን 3 ዋንጫ ከቤት አለኝ። ሜዳሊያ 4 ጊዜ የተሸለምኩ ሜዳሊያ አለኝ። በግብርና ላይ በጣም ብርቱ ነው የምሰራ በወጣትነት የጀምሬ ማለት ነው። የገበሬ ማሳ ይለያያል እንግዲህ አንዱ ማሳ ደህና ይሆናል፣ አንዱ ማሳ ደህና ላይሆን ይችላል። እኔ እስከ 2000 ኩንታል ያመረትኩት ጊዜ አለ። 1500 1600 ኩንታል ያመረትኩት ጊዜ አለ። አመርታለሁ በየአመቱ። እኔ ሰራተኞች አሉኝ ወደ እስከ 20 ሰራተኛ እስከ 5 ሰራተኛ አሰራለሁ ቀጥሬ ማለት ነው። ሌላ አካባቢ ያሉ ሰዎች ስንዴ ማምረት በጣም ጠቃሚ መሆኑን ቢያዩት ጥሩ ነው። ተጠቃሚ ናቸው። ብዙ ወጪ የለውም፣ ብዙ ድካም የለውም። እንደሚታየው አሁን ለአታክልት ለ1 ሄክታር 5 ሰው 6 ሰው ያስፈልጋል። ለስንዴ ግን እነዚህ አሁን የምታዩት 3 ልጆች ናቸው። እነዚህ 3 10 ሄክታር ድረስ ይሰራሉ ማለት። አሁን ይሄ ስንዴ ከጀመርን በኋላ በፊት እኛ ትራክተር ማናገም በበሬ ነበር የምናርሰው። ትራክተር መጣለን። ተጨማሪ ደግሞ ኮምባይነር በቴሌቪዥን ነበር የምናየው እንጂ በአካላት አይተ ነበር። አሁን ትንሽ ከ1 ወር በኋላ እዚህ ሰፈር ኮምባይነር ነው የምታየው። እዚህ ነው የሚቀመጡት። ድሮ በእጅ ነበር የምናጭደው፣ በጋሪ ነበር የምናግዘው፣ በስንት በሳ ነበር። አሁን አጭዶ ጠቅልሎ በመኪና ቤት ነው የሚደፋለን። ሲኖ ይመጣል፣ ከስሩ ይቆማል፣ ኮምባይነር ይጫዳል፣ እዛ ውስጥ ገለበጠል፣ አምጥቶ ወዱማ ውስጥ መድፋት ነው። ከዛ ነው ወደ ገበያ መውሰድ ነው እንጂ ስንዴ በጣም ጥሩ ውጤታማ ነው፣ ለሀገራችንም ጠቃሚ ነው። የስንዴ ዳቦ ፋብሪካ ለመክፈት ሀሳብ አለኝ። ዱቄት ፋብሪካ ለማድረግ ማለት ነው። እኔ የስንዴ ከመሸጥ ዱቄት ለመሸጥ ወደዛ ሀሳብ አለኝ። ያን ውጥረቴ ቢዝመንት ጠይቄያለሁ። እሱ ከመጣልኝ ያንን አስተካክዬ ወደዛ ሄዳለሁ። ትራክተር አለኝ። ልቤ ከፈጣሪ ከረዳኝ ደግሞ ወደ ኮምባይነርም